ልትገባብኝ ነው? ና ግባ። ተረጋጋ ጆይ። አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግራቸው ደውላ ናዮ አጠገባህ አለች ወይ እያለው ቃል በቃል ነው። ናዮ አጠገባህ አለች ወይ? ጆን የተቆረጠችው ራሷ ነች። ጆን የቆረጠችው ጆከሪ አሁን ካሳየሁት ይዘጋል። ስለዚህ ሌላ አካውንት ገዝት ጆን ዳንኤል ስለ ጃኒ የተናገራቸው አስገራሚ ከአእምሮ በላይ የሆኑ መረጃዎችንና ጆን ዳንኤል ስለ ጃኒ ቤቴ በድብቅ ትመጣ ነበር ሲል የተናገረውን እነዚህንና ብዙ ላይቭ ላይ ተጠይቀው የመለሳቸው ምላሾች በዚህ ቪዲዮ እንመለከታለን። ይህን ቪዲዮ ከመጀመራችን በፊት ሁላችንም ሰብስክራይብ፣ ላይክ ማድረጋችን እንዳይረሳ። ወደ ቪዲዮ ከቁስሉ ጀምር። እጇን የተቆረጠውን አይተኸዋል አይደለ? የእጇን ነው ከሻ ጋር ማለት ነው የተቆረጠው። አይሰማም? አይተኸዋል አይደለ? ይሰማል ጆን ይሰማል። አይተነዋል። ሁሉም አይተውታል። አይ ቲንክ ኔትወርክ እየቆየ ነው። ኔትወርክ መሰለኝ። የኔ ነው የሱ ጋይስ፣ የኔ ይሰማል? ይሰማል። ለኔ ይሰማል ጋይስ፣ ይሰማል አይደል? እሺ እጇን የተቆረጠችው ራሷ ነች። እጇን የቆረጠችው ጆከሪ አሁን ካሳየሁት ይዘጋል። ስለዚህ ሌላ አካውንት ገዝት ልላክና በሌላ አካውንት ላሳየ። እሺ ቶሎ አሳይቼ ላንሳው ወይ ስቶሪ ያደርጋል። ኢንስታግራም ሀሳብን ጨርስና ቴሌግራም ላይ ለኔ አስቀምጥልኝ፣ ያሳየዋለሁ። ችግር የለም። በሌላ አካውንት ነው ያሳየው። አንተ ጋር ስለሚዘጋ ችግር የለም። ይኸው አንድ አሳይቼ አነሳዋለሁ። ከተጣላን ራሴን አጠፋለሁ አለችኝ። እንለያይ አልኳት። ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለች። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለችኝ። ከዛ አስገብቼ እሷ ቤት ነው ሩም አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን አውጣችና ሩማን ቆልፋብኝ ውጭ ወጣ። ቢላ አንስታ እጇን ቆራረጠችው በቢላ። ያሳይሃለሁ። ይኸውልህ እጇንም ታቶንም ታይዋለህ። ይኸውልህ አየዋ ታቶንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ ጠፎት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ እንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቼ አስተኛዋት። ያው ታቱን እዩት በደንብ ያው ስቶሪም ላይ አደርጋለሁ። እንግዲህ ይሄ ምላሽ ለጃኒ ነው። ጃኒ ከዚህ በፊት የለቀቀችው ቪዲዮ ላይ እንግዲህ ጆን ዳንኤል ድብደባ እንዳደረሰባት፣ ጆን ዳንኤል አካላዊ ጥቃት ጉዳት እንዳደረሰባት ነበር እሷ የተናገረችው። ለዚህ ምላሽ ይመስላል የሱ ንግግር። በመካከላችን በነበረ ጋፕ ምክንያት ትንሽ የጸብ ምክንያት እኔና እሷ የምንለያይ መስሏት ራሷን ለማጥፋት ሙከራ አድርጋ ነው የሁሉ ነገር የተፈጠረው። ራሷን ልታጠፋ ሙከራ አድርጋ ከፎቅ ልትዘል ስትል እኔ ከመለስኳትኝ በኋላ እንግዲህ በር ዘግታ ሌላ ክፍል ላይ በር ዘግታ ራሷን በቢላ ቆራርጣለች የሚል ሐሳብ ነው ጆን ዳንኤል እንግዲህ ለጃኒ ምላሽ የሰጠው። አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግራቸዋል። አዎ ከዚህ በላይ ባልተቤት ቁጭ ብሎ እስከ ተደዋወሉበት ሰዓት ሁሉም ነገር እያስረዳችሁ ጆከር በሪስፔክት ተራ እየሰጠህን እንጠይቅ። በሪስፔክት ተቃውሞ ምናምን ሳይሆን ካሳየን ነገር አለ። ከሁላችሁም እድል አካውንቱ መዘጋት ኢምፖርታንት ስለሆነ ጆከር የአካውንቱን ብቻ ይቀጥልና ሌላ የሚሰጠው ሀሳብ ካለ ሰጥቶ በክብር እኔ ቤት መጥተዋል። በክብር የተቀበልኩት ለየሁላችሁም ጥያቄ የሚሰጥ ከሆነ ምናልባት የተለያየ ሀሳብ የጃኒም የጆን ዳንኤልም ደጋፊዎች ናቸው ገስት ላይ ያላችሁት። ለዚህ እኔ ጋር ነው የመጣ መስጠት ያለበትን መልስ ሰጥቶ ይወረድ፣ እኛ መወያየት እንችላለን። ጆን እየቀጥል ስለ አካውንት የቱ አካውንት? ስለሱ አካውንት መዘጋት ዘግታለህ አካውንት እኔ እንዴት አዘጋለሁ? ጆከሪ ማስረጃ ካለ አካውንት ያዘጋል ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው፣ ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም። አዳምጠኝ፣ ጠቅለል ታደርገዋለህ። አንተ ጥያቄዎችን ትልበልብህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ። ኧረ በኢየሱስ ስም ኧረ ማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ
እኔ አዘግቼባት አላውቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም፣ አላዳምጥም። ጆከር ያመሰግናል። ጆን ዳንኤል እንግዲህ ይሄ ሁሉ ነገር ጃኒ እያደረገች ያለችው ይበልጥ ጠንክሬ በመስራት የሰዎችን አቴንሽን እያገኘሁኝ እየበለጥኩኝ ወደ ጥሩና ወደ ተሻለ ወደ ጥሩ ደረጃ እየደረስኩ ስለሆነ የቀኑ ሰዎች ሐሳብ ነው። ኢቭን ኢፍ እነ ጃኒ ራሱ ሪፖርት እያስደረጉብኝ አካውንቴ ብዙ ሰዎች ጋር ቫይራል እንዳይወጣ እያስደረጉ ነው ብሎ ጆን ዳንኤል ራሱ በምላሹ እንደዚህ አይነት ሐሳብ ሰጥቷልና ይሄ እስካሁን የሰማነው ነገር በሙሉ ጃኒ የምታደርገው በየትኛው አቅጣጫ ወደኔ የሚመጣው መረጃ በሙሉ የተሳሳተና የኔን ደረጃ ማንነቴን ስሜን ዝቅ ለማድረግ የመጣ ነው የሚል ሐሳብ አቅርቧል ማለት ነው። አንድ ጥያቄ ለህዝቡ ለሁሉም ከእስር ቤት ከወጣህ አንተን እንኳን ተፈታ ብላ ከማለት ውጭ በአካል መታ ተደብቃ አግኝታ ታውቃለች? አለበት ቦታ መታ ተደብቃ አግኝታ ታውቃለች? ቤት መታለች። ግራውንድ አውርቻታለሁ። ለምን ይመስላል ግን እንደዚህ ያደረገችው ጆኒ? አይ ዶንት ኖ መጣች ቤት ግራውንድ ወረድኩኝ። ያስቀየምኩ ነገር አለ፣ የበደልኩ ነገር አለ አለች። አሁን ከልጅና ያለሁት አይ አሁን እንደዚህ ደበደበኝ ምናምን ያለችው ለምን ይመስላል? ምን ችግር ተፈጥሮ ነው? እሱን እንግዲህ ራሱ አይ ዶንት ኖ ዋሲ ሳትምጣ እንጠብቃት። ሚውት አድርጉ። ቆይ ዋሲዬ ሚውት አድርጉ። እሺ ቆይ ልንገረው፣ ልመልስለት ጆከር። እሺ ገባ። ትላንትና ዋንትያ እንደዛ ሆና ብዙ ሰው ሳፖርት እያደረጋት ነበረ። ገባ አይደለ? ያን ነገር ስላየች አሁን በእኔ እንደዚህ አድርጋ ሜቢ የቀጠሮ ጌም ስላላት ይሁን ምናምን አላቅም። በቃ በእኔ እንትን ብላ ሳፖርት ለመደረግ ፎሎወር ለመጨመር ይሁን አላቅም ለምን እንደዚህ እንዳደረገች። እንደዚህ ይመስለኛል። እኔ ግን ላችሁ ሰው ደውሎላትና ጃኒ ትምጣና እሷም ተናግራ ከዛው ነገሩን መዝጋት ይችላል። ፊት ለፊት ይሄን ብለኛል። ይሄን ቀን የመጣው ለዚህ ጉዳይ ነው የደወልኩልህ። ለዚህ ጉዳይ አልደወልኩልህም ስትለው ልክ ለኛ እንዲያሳየን ፊት ለፊት ታሳያል። ማንንም ሰው አንደብቅም፣ ከማንንም ሳይድ አንይዝም። አልደወልኩም ካለች ችግር የለም። ቪዲዮም ስላለ ለአንተ እልክልሃለሁ ጆከር፣ ችግር የለውም። ለአንተ እልክልሃለሁ። ነይ እኔ እንድታየው አልፈልግም ወይ ክሮፕ አድርጌ ፊቷን እልክልሃለሁ። ምንም ችግር የለውም። አሁን ይኸውልህ ትምጣና ፊት ለፊት ጠብቅ። ትምጣ። ልክ አንተ እንደመጣ አክብረን እንደመጣ 100,000 ሰው አለ አይደል? ይሄ 100,000 ሰው የሚመለከተው ብዙ ነገር አለ። ነይና ፊት ለፊት ይሄን ቀን የደወልኩልህ ለዚህ ጉዳይ ነው። አይ መተሻል፣ ሂደሻል ቤቱ ድረስ ለምን ልትሄጂ ቻልሽ? ከአዶናይ ጋር ይወጣለሽ። ከእስር ቤት ከወጣ በኋላ ለምን ሄድሽ? ለምንስ ደወልሽለት? ቪዲዮስ መደወል ምን አስፈለገው? አሁን የህዝብ ጥያቄ ይሄ ነው። ከሁለቱም እኩል ሰምተን እንፍረድ የሚባለው ነገር ለዚህ ነው። እሷም እስከምትመጣ ምንም አይነት ፍርድ አንሰጥም። ትምጣ፣ ፊት ለፊት ታናግረው። ይሄን ቀን የመጣሁት ይሄን ነው። በትህትና ምንም አይነት መጥፎ ነገር ሳትናገሪ ነይና ላኪልኝ፣ አበባ ስጭኝ፣ ትገበያለሽ፣ በስርዓት ትናገሪያለሽ። እየሰማሽ ነው፣ እያየሽ ነው። በዚህን ሰዓት ግን ካልመጣችና ፊት ለፊት እሱ ጋር መነጋገር ካልፈለገች ሌላ ነገር አለው ከጀርባ። ጆከሪ ባይተው በእንደዚህ በጥቃት ምናምን ወንድም መክሰስ የውሸት ከሆነ በጣም አደጋ አለው። ለወንዶች መቀመቅ ነው የሚከተው። ሁለተኛ ደግሞ እየተበደሉ ሴቶች ፍርድ እንዳያገኙ ነው የሚያደርገው። ስለዚህ ይሄ በጣም ኢምፖርታንት ነገር ነው። እንዳሳየን ከሆነ ደግሞ እጇን የቦጫጨረችውን አሳይቶናል። በትልቅ ማስረጃ ነው እሱ። ዋሴ ይኸውልህ እነሱ ፈጣሪ እዛ ላይ አሁን በሪከርድና የተለያዩ መረጃ ፈጣሪ ነው የሚያውቀው መካከላቸው ላይ። ግን ይሄ ልጅ በድፍረት መጥቷል አይደል? ፊት ለፊት እሷን መምጣት አለባት። ጉዳትና በደል ካለባት ቀድማ መምጣት የነበረባት እሷ ናት። ኦካ በእርግጠኝነት ትመጣለች። ተመለከተ። ሌላው ግን እኔ ዳንተ መቼ ሰዓት መጣ ማለት ሌላ ጉዳይ ነው። ልትመጣ ትችላለች። ግን ለጆከር አንዴ ሀሳብ ልስጠው። ጆን ዳንኤል ማለት በዚህ ጉዳይ ላይ እንግዲህ ጆን ዳንኤል ለተጠየቀው ጥያቄዎች የሰጠው ምላሽ አሁንም ጃኒ ፎሎወራን ለመጨመርና ኢሹ ሆና ከዚህ በፊት ዋንትያ እርዳታ በሰዎች እንዳገኘችው ለማግኘትና ለተለያዩ ጥቅማ ጥቅሞችን ለማግኘት በኔ ላይ ለመጠቀም ነው የሚል ሐሳብ አምጥቷል። ጃኒ ለሰጠችው ጥያቄ ላቀረበችው ለእያንዳንዱ ሐሳብና
ጆን ዳንኤል ላይ ላደረገችው ውንጀላ ፊት ለፊት ሆና እንድታናገረው እንግዲህ እንደሚፈልግ በቪዲዮ ላይ ገልጿል። በእርግጥም በዚህ ጉዳይ ላይ ደግሞ ፊት ለፊት መታ ምላሽ መስጠት አለመፈለጓ ደግሞ የጃኒ ሰዎች ወደ ሌላ አቅጣጫ እንዲመለከቱና ሌላ አስተሳሰብ እንዲይዙ እያደረገ ነው ማለት ነው። እንግዲህ በዚህ ጉዳይ ላይ የራሴን ሐሳብ ስጨምር እንግዲህ ምንም አይነት ነገር ሊፈጠር ይችላል። ደግሞ ከበድ ያለ ነገር ሶሻል ሚዲያ ላይ እስካወጣችሁ አይቀር ሰውን መወንጀል ካልቀረ ፊት ለፊት መጥቶ ደግሞ መረጃዎችን ጥርት አድርጎ ተነጋግሮ ነገሮችን መፍታት የተሻለ ነው ብዬ አስባለሁ። ሰዎች ላይ እንግዲህ ጥፋተኝነትን ደምድሞ ወንጀለኛ አድርጎ ደግሞ ፊት ለፊት ለማውራት ፈቃደኛ አለመሆን እንግዲህ ከጀርባው የሆነ ነገር እንዳለ ህዝቡም እኔም እንደራሴ ደግሞ እንዲያስብ እንደሚያደርግ አስባለሁኝና ጎንደር ድረስ ያለኝ ጊዜ ነው ወባ ተይዤ ባንቀጠቀጠኝ ሰዓት የዛ ጊዜ ደውላ ሁለቱም ጓደኞቼ ስለሆነ አይመለከተኝ በመሃል ደውላ ላትሰሙ ትችላላችሁ እኔ ሰማሁትን ነው የማወራው ከእንቅልፌ ስነቃ ደውላ ናዮ አጠገባህ አለች ወይ እያለውን ቃል በቃል ነው ናዮ አጠገባህ አለች ወይ የለችም እስኪ ማን አስቴርዬ ትሙት በል አስቴርዬ ትሙት ማ ጆን ዳንኤል ያለው አስቴርዬ ትሙት ከዛ አስቴርዬ ትሙት አለ ራቁትሽነሽ ምናምን እሱም አያገባኝም ይሁኑ እንደፈለጉ ይሁኑ ይቅርብኝ ቤታዬ አስቴት መስጠት ማርያምን አስጣል እኔ እኮ ልንገራችሁ እመቤቴን ከዚህ በፊት የሆነ ሰው የሆነ ነገር ነግሮኛል ግን እዚህ አንድ ቀን ባወራው ማለት ነው ትነቁብኛላችሁ ብዬ በኋላ ደግሞ አወጣጣችሁት ፖስቱብኛላችሁ ብዬ ሰው ፎቶ ለጥፋችሁ ብዬ አፌን ዝግት አደረኩኝ ግን አዶናይ ማሳዘነኝ አይዶን ነው አዶናይ ታውቂውን አዶናይ ሆዴ ብናገረው ብዙ ቤታውሪ ምን አባቱ ሺህ ዓመት አይኖር ሺህ እናንተ እኮ እንዳላወራ እኮ ነው የምታረጉኝ አሁን ከጃኒ ደጋፊ ለጃኒ ካልሆንኩ ወቀጣ ነው ለእውነት ኮሚት ልትሉኝ ትችላለች እውነት የለም እንዴ እውነትማ ቢኖር ለኔ በተፈረደልኝ እንግዲህ ቤታዮ በዚህ ነገር ላይ ሐሳብ ሰጥታለች ራሴ በጆሮዬ የሰማሁትን ነገር ነው የማወራችሁ ጃኒ ለጆን ዳንኤል ደውላ እናየው አጠገቡ እንደሌለች ስታረጋግጥ ሰምቻለሁ ያለች ነው በዚህ ነገር ላይ እንግዲህ የግላችንን ሐሳብ መስጠት እጅግ ከባድና ኮምፕሊኬትድ የሆነ ነገር ነው ግን እስኪ በዚህ ነገር ላይ ምን ትላላችሁ ኮሜንት ላይ ሐሳባችሁን ጻፉልኝ ልትገባብኝ ነው ና ግባ ተረጋጋ ጆይ ተረጋጋ ጆይ የዛሬ ቪዲዮ ይሄን ይመስል ነበር በቀጣይ በአሪፍና በምርጥ በአስተማሪ በአዝናኝ በትምህርት አዘል ቪዲዮዎች ተመልሰን እስከምንገናኝ እዚህ ከደረሳችሁ ሰብስክራይብ ላይክ ያደርጋችሁ ትብብራችሁ አይለን በቀጣይ ባሪፍና በምርጥ ቪዲዮ እስከምንገናኝ ሰላም ከእናንተ ጋር ይሁን